መጽሐፈ ምሳሌ ምዕራፍ 10 ቁጥር 22 የእግዚአብሔር በረከት ባለጠጋ ታደርጋለች፣ ሐዘንንም ከእርሷ ጋር አይጨምርም። ኦሪት ዘፍጥረት ምዕራፍ 22 ቁጥር 7 በእውነት በረከትን እባርክሃለሁ፣ ዘርንም እንደ ሰማይ ከዋክብትና በባህር ዳር እንዳለ አሸዋ አበዛለሁ፣ ዘርህም የጠላቶችህን ደጅ ይወርሳል። ወደ ኤፌሶን ሰዎች ምዕራፍ 1 ቁጥር 3 በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ቅዱሳን፣ ዛሬ እግዚአብሔር አምላክ በሰጠን መልካም ጊዜና መልካም ዕድል በእግዚአብሔር ፊት በጸሎት እንሆናለን። ይህንን ጸሎት ስንጸልይ አምላካችን የበረከት አምላክ ነው። በፊቱ ደግሞ በመሆናችን ስንነሳ ተባርከን ነው የምንነሳው። በፊቱ መሆን ለእኛ መባረክ ነው። የእሱን ፊት ማየት፣ የእሱን ድምፅ መስማት፣ የእሱን የመንፈሱን ሐሳብ ማወቅ ለእኛ ትልቅ መባረክ ነው። እግዚአብሔር ማንም ሊያገኘው ያልቻለውን ዕድል ለእኛ ሰጥቶናል። ከዚህ ሰዓት ጀምሮ በፊቱ በእግዚአብሔር ፊት ሆነን በእግዚአብሔር ፊት ተንበርክከን በኃይል ይህንን ጸሎት እንጸልያለን። እግዚአብሔር ዛሬም የበረከት አምላክ ነው። ትላንትና ባርኬ ያለው ዛሬ ፊቴን አትፈልግ ይበቃሃል የሚል አምላክ አይደለም። ሁሌ ሲፈለግ ሁሌ መባረክ የሚችል፣ ሁሌ ሲጠራ ሁሌም አቤት ማለት የሚችል፣ ሁሌ የማይጎልበት አምላክ እግዚአብሔር አባት ነው፣ የእኛ አምላክ ነው። ለዚህ ነው በእሱ ፊት ቆመን እንደ እግዚአብሔር ሐሳብ እንደ ቃሉ ደግሞ በኃይል እንጸልያለን። በዚህ ጸሎት ደግሞ ነገሮቻችንን እግዚአብሔር መልካም ያደርግልናል። እግዚአብሔር ክብሩን ይገልጣል። ሃሌሉያ። ከኔ ጋር አብራችሁ ይህንን ጸሎት አብረን እንጸልያለን። መንፈስ ቅዱስ በኃይል ይረዳናል። ጌታ ቅዱስ እግዚአብሔር መንገዳችንን ያቀነዋል። ማንነታችንን፣ ሕይወታችንን፣ ያለንበትን ስፍራ ለቀን እንድንወጣ የሚያደርግ የሰማይ ኃይል ይንቀሳቀሳል። እግዚአብሔር የበረከት አባት ነው፣ የበረከትም ምንጭ ነው። እርግማን በርሱ ዘንድ የለም፣ ሞት በርሱ ዘንድ የለም፣ ጭንገፋ በርሱ ዘንድ የለም። እግዚአብሔር የሞት ምንጭ አይደለም፣ የአጋንንት ምንጭ አይደለም። በእግዚአብሔር ዘንድ ያለው በረከትና በረከት ብቻ ነው። እግዚአብሔር ለልጆቹ መልካም ሐሳብ ብቻ ነው ያለው። እግዚአብሔር ክፉ አይደለም። እግዚአብሔር አባት ነው። እግዚአብሔር ሊባርክ የሚችል አምላክ ነው። ሁሉን በሚችል በአምላካችን ፊት ደግሞ ሆነን ይህንን ጸሎት በእግዚአብሔር ፊት እንጸልያለን። አባት ሆይ እንድትባርከኝ መጥቻለሁ። እጅህን በእኔ ላይ እንድታኖር መጥቻለሁ። ፊትህን እንድታበራልኝ መጥቻለሁ። እንድትነካኝ በፊትህ ሆናለሁ። እንድታገኘኝ በፊትህ ሆናለሁ። እኔ ያላንተ አቅም የለኝም። እኔ ያላንተ ኃይል የለኝም። ብቃት ያንተ ነህ፣ ኃይል ያንተ ነህ። የበረከቴ ምንጭ አንተ ነህ። የመቆሜ ምክንያት አንተ ነህ። እግዚአብሔር አባት ሆይ በፊትህ ቆማለሁ። ሁላችንንም ይህንን ጸሎት አብረን እየጸለይን እግዚአብሔር ፊት ሕይወታችንን፣ ጊዜያችንን፣ ጉልበታችንን፣ ኃይላችንን እናፈሳለን። እግዚአብሔር ደግሞ ይረዳናል። ሃሌሉያ። አባት ሆይ የሚረዳው ያንተ እጅ በኃይል ይለቀቅ። የሚባርከው የመንፈስህ አቅም በእኛ ላይ ይለቀቅ። ነገሮችን በኢየሱስ ስም ማስተካከል የሚችለው የሰማይ ጥበቃ፣ የሰማይ እርዳታ፣ የሰማይ ኃይል በእኛ ላይ ይለቀቅልን። ጌታ ቅዱስ እግዚአብሔር ሆይ አንተን ዛሬ እንጠራለን። መንፈስህን ዛሬ እንጠራለን። የሚባርከውን ያንተን ድምፅ በእኛ ላይ እንጠራለን። እንደ ቃልህ እንጸልያለን። ያንተ ቃል እንደሚል በኢየሱስ ስም በቃል ላይ ቆመን ደግሞ እንጸልያለን። ሳትባርከን አንለቅህም። ሳትለውጠን አንለቅህም። እንደ ሌላ ሰው ሳትቀይረን አንለቅህም። የሕይወት ለውጥ ሳይሆንልን አንለቅህም። ካልነካኸኝ፣ ካልዳሰስከኝ አልለቅህም። እንደ ሌላ ሰው አድርገህ ካልቀየርከኝ አልለቅህም። በፊትህ ሆናለሁ። በፊትህ ሳልመጣ የነበረኝን ሕይወት መድገም አልፈልግም። ተንበርክኬ ስነሳ፣ ካንተ ጋር ፌሎሺፕ አድርጌ ስነሳ የሕይወት ለውጥ ይሁንልኝ። የከዚህ በፊቱን ሕይወት አልድገመው። ጌታ ሆይ አዲስን ሕይወት ስጠኝ። መባረክን በእውነት ባርከኝ።
እኔን ማንነቴን ለውጠው፣ ቤቴን ለውጠው፣ ሕይወቴን ለውጠው፣ ስራዬን ለውጠው፣ ያለውበትን የሕይወት ስርዓት ቀይረው የናዝሬቱ ኢየሱስ ወደ ቤቴ ይጠራሉ። እንድትባርከኝ ታሪኬን እንድትቀይረው ወደ ቤቴ ይጠራለሁ። ወደ ልጆቼ ሕይወት እጠራለሁ። ወደ ስራዬ ሕይወት እጠራለሁ። ወደ ጤናዬ እጠራለሁ። በኢየሱስ ስም ወደ አንቺ እየጸለይሽ ከሆነ ወደ ባለቤትሽ ሕይወት ጥሪው። አንተ እየጸለይክ ከሆነ ወደ ሚስትህ ሕይወት ጥራው እግዚአብሔርን። እግዚአብሔር ለምትማለድላቸው ለምትጸልይላቸው ለነሱ ይደርስላቸዋል። አምላክ የሚረዳ አምላክ ነው። ካንተ አልፎ ቤተሰቦችን፣ ጓደኞችን ያንተ የሆነውን ነገር በሙሉ መንካት የሚችል አምላክ ነው። እግዚአብሔር ለጠየቅከው ጥያቄ ሁሉ መልስን የሚሰጥ ልዑል ቅዱስ እግዚአብሔር ነው። ሁሉን የሚችል በሁሉ ቦታ በተመሳሳይ ሰዓት መገኘት የሚችል አንተን እየረዳ አደሴም ታይም ደግሞ ሌላ ሀገር ላይ አንተ ሌላ ቦታ የምትኖርህን እህትህን ኦር ሚስትህን ኦር ልጆችህን በተመሳሳይ ሰዓት መንካት የሚችል በሁሉ ስፍራ በተመሳሳይ ሰዓት መገኘት የሚችል የኛ አምላክ ነው። የትኛውም ባውንደሪ የትኛውም ዲስታንስ ሊይዘው ሊገድበው የማይችል አምላክ ነው። በጸሎት ሆናችሁ እግዚአብሔርን ጥሩት። እኔ አልችልም እያላችሁ ነው ስትጸልዩ። እኔ ኃይል የለኝም፣ እኔ ብቃት የለኝም። አንተ ግን ትችላለህ። አንተ ግን ማድረግ ትችላለህ። አንተ ግን መለወጥ ትችላለህ። አንተ ግን ኃይልን መስጠት ትችላለህ ለደካማው። እግዚአብሔር ሆይ የበረከት ኃይል የበረከት አቅም በእኔ ላይ እንዲገለጥ በኃይል እጠራለሁ። ሕይወቴን እንድትቀይረው፣ አይምሮዬን እንድትከፍተው፣ አይኖቼን እንድትከፍተው፣ የልብ አይኖቼን እንድታበራ፣ መንፈሳዊ ነገሬን እንድታነቃቃ፣ በኢየሱስ ስም ቤቴ ላይ የተበላሸውን ነገር እንድትቀይር፣ በበረከትህ እንድትነካው ዛሬ በፊትህ እሆናለሁ። መባረክን ባርከኝ፣ መባረክን ባርከኝ። ባንተ ዘንድ ያለው በረከት ባንተ ዘንድ ያለው ክንውን ሐዘን የለበትም፣ ሐዘን የለበትም። ጌታ ቅዱስ እግዚአብሔር ሆይ በኃይል መባረክን ባርከኝ። እጆች ይረዱኝ ዘንድ አቅም እንድትሆነኝ ብቃት እንድትሆነኝ ደጋግሜ እጠራለሁ። አንተ ስትረዳኝ ብቃትን አገኛለሁ። አንተ ስትረዳኝ ቀዳሚ እሆናለሁ። አንተ ስትረዳኝ ካዘገምኩበት እፈጥናለሁ። አንተ ስትረዳኝ በአራቱም አቅጣጫ ፍሬ ማፍራት ይሆንልኛል። በትዳሬ፣ በጤናዬ፣ በስራዬ፣ በኢየሱስ ስም በልጆቼ ሕይወት ላይ ፍሬያማ መሆን ይሆንልኛል። በቢዝነሴ፣ በፕሮጀክቶቼ፣ በማስበው ነገር ሁሉ ክንውን ይሆንልኛል። መባረክን ባርከኝ። እግዚአብሔር ሆይ ያንተ በረከት በውስጧ ሞት የለባትም። ያንተ በረከት በውስጧ ሐዘን የለባትም። ያንተ በረከት በውስጧ ሳይድ ኢፌክት የለም። ኔክስት ሞት ይሁን ምን አስቦ ይሁን እያንዳንዱ ሰው ሊያደርግ ያለውን ነገር ሲያደርግ በውስጡ መርዝን ቀብቶ ነው የሚሰጣችሁ። ቢኮዝ ሳይድ ኢፌክት አለው። የሆነን ነገር አስቦ ነው የሚያደርገው፣ ወይም የሆነን ነገር አቅዶ ነው። የሆነ ወጥመድ ውስጥ የሆነ ሰርክል ውስጥ እስክትገባላት ነው ነገሮችን ሊያደርግላችሁ የሚችለው። ሜቢ ሰው ሲያስብ ከብዙ በጥቂቱ ነው እግዚአብሔራዊ ልብን ይዞ የሚመጣው ወደ ሕይወታችሁ። እኔ ግን እነግራችኋለሁ እግዚአብሔር የሚሰጣችሁ በረከት ግን ፈጽሞ የማይጎልበት ምንም እንከን የሌለበት ምንም በውስጡ ኔጌቲቭ ነገር የሌለበት ሙሉ በሙሉ እግዚአብሔር ሊያሳርፍ የሚችለውን በረከት ነው ሊሰጥ የሚችለው። ይህንን በረከት በላይ ላይ እጠራለሁ። ይህንን እግዚአብሔርን ክንውን ሰው ሊሰጥ የማይችለውን በረከት ሰው ሊያደርግልህ የማይችለውን የሰማይን ክንውን እግዚአብሔር በሕይወትህ ላይ እንዲያደርግ እኔ ዛሬ ጸልያለሁ። በሕይወትሽ ላይ እንዲያደርግ እኔ ዛሬ ጸልያለሁ። በጌታ በኢየሱስ ስም ብዬ ጸለይኩኝ። ከዚህ ሰዓት ጀምሮ አብረውኝ ለሚጸልዩ በእግዚአብሔር ፊት ለሚተጉ በኢየሱስ ስምና ስልጣን መከናወንንና መባረክን በኢየሱስ ስም ተናገርኩኝ። የእግዚአብሔርን እጅ ኃይል ክንውን በኢየሱስ ስም ጠርቻለሁ። የእግዚአብሔርን በረከት በሕይወታችሁ ላይ ጠራለሁ። ተናገሩ። እግዚአብሔር የሚባርክ አምላክ ነው።
አብርሃምን እግዚአብሔር እንደዚህ አለው። ኦሪት ዘፍጥረት ምዕራፍ 22 የእግዚአብሔር ቃል ሲናገር በእውነት በረከትን እባርክሃለሁ፣ በእውነት በረከትን እባርክሃለሁ፣ ዘርህንም እንደ ሰማይ ከዋክብትና በባህር ዳር እንዳለ አሸዋ አበዛዋለሁ፣ ዘርህም የጠላቶችን ደጅ ይወርሳል። ሃሌሉያ! የእናንተ በረከት የማይቋረጥ ይሆናል። የእናንተ በረከት የማይጎል ይሆናል። የእናንተ በረከት ጠላቶቻችሁን ከዙሪያችሁ ላይ ማስወጣት ይጀምራል። ቴሪቶሪያችሁን ማግዘፍ የሚችል የእናንተን ግዛት ማስፋት የሚችል የእግዚአብሔር በረከት ብቻ ነው። አያችሁ፣ እግዚአብሔር ሲመጣ ድንበር የለሽ ይሆናል በረከታችሁ። እግዚአብሔር ሕይወታችሁ ላይ ሲገለጥ፣ ቤታችሁ ላይ ሲገለጥ፣ ስራችሁ ላይ ሲገለጥ፣ ሜሬጃችሁ ላይ ሲገለጥ፣ ክንውናችሁ ዳርቻ ይሄ ድንበር የሌለው የእግዚአብሔር በረከት ወደ ሕይወታችሁ መምጣት ይጀምራል። ዛሬ በጌታ በኢየሱስ ስምና ስልጣን ከየትኛውም አይነት ሊሚቴሽን፣ ከየትኛውም አይነት ገደብ፣ ከየትኛውም አይነት ከማትፈልጉት ሕይወት ወጥታችሁ በኢየሱስ ስም እንደ ምድር አሸዋ እንደ ሰማይ ከዋክብት የምትበዙበትን የሰማይን በረከት በቤታችሁ ላይ ጠራለሁ፣ በኑሯችሁ ላይ ጠራለሁ፣ በስራችሁ ላይ ጠራለሁ፣ በእናንተ የሕይወት ስርዓት ላይ እጠራለሁ። እግዚአብሔር ቅዱሱ አምላካችን በስራ ላይ ነውና ስራውን ደግሞ ጥንቅቅ አድርጎ በእናንተ ሕይወት ላይ ይሰራል። ጌታ አባት ሆይ በጌታ በኢየሱስ ስም አምላኬ የሚናፍቁትን በረከት ወደ ሕይወታቸው እንድታመጣ፣ ወደ ስራቸው እንድታመጣ፣ ወደ ኑሯቸው እንድታመጣ፣ ወደ አገልግሎታቸው እንድታመጣ፣ ወደ ቤታቸው እንድታመጣ እኔ ዛሬ እጸልያለሁ። እግዚአብሔር ሆይ ከሚጠባበቁት ነገር ጋር ይገናኙ ዘንድ፣ በኢየሱስ ስም ይጨባበጡ ዘንድ እኔ ዛሬ እጸልያለሁ። መልካም እጅ በኢየሱስ ስም በእኛ ላይ ይገለጥ። ሕይወታችን በሙላት ይለወጥ። ስራችን በሙላት ይለወጥ። የእኛን ነገር እግዚአብሔር ሆይ እንድትነካው ከዚህ ሰዓት ጀምሮ በኃይል ጸልያለሁ። እግዚአብሔር ሆይ ገደብ የሌለው ድንበር የማይዘው ሰዎች ሊገድቡትና ሊያስቆሙት የማይችሉት የሰማይ በረከት በኢየሱስ ስም ካንተ ዘንድ ከአርያም ዘንድ ከእግዚአብሔር ከዙፋኑ እንዲለቀቅ እኔ ዛሬ ጸልያለሁ። ኃይል ይለቀቅ። ያንተ ኃይል ይለቀቅ። የማዳን ጉልበት ይለቀቅ። የእጆች ሥራ በእኛ ላይ ይታዩ፣ ይገለጡ። እግዚአብሔር ሆይ እጅ ክንድ በኢየሱስ ስም ታጽናን። በበረከት አስበን። ኃይል በእኛ ላይ ይለቀቅ። መንፈስ በእኛ ላይ ይለቀቅ። ብርታት በእኛ ላይ ይገለጥ። የበረከት አቅም በእኛ ላይ ይገለጥ። መባረካችን ለኛ ጥቅም ሳይሆን ያንተ በረከት ያንተን ማንነት በእኛ ላይ ይገልጥ ዘንድ ባርከን። ስምህ በእኛ ላይ ይታወቅ ዘንድ ባርከን። ያንተ ማንነት የሰማይ ጠረን እግዚአብሔር እንደረዳን ይታወቅልን ዘንድ፣ እግዚአብሔር እንደለወጠን እንዘምርልህ ዘንድ፣ በአሕዛብ ፊት ምስክር ሆነን እንቆምልህ ዘንድ እግዚአብሔር ሆይ በሙላት ባርከን። ከአሕዛብ አናንስም። በኢየሱስ ምድር ላይ ከሚኖሩ ዛሬ ታይተው ነገ ከሚጠፉ ከነሱ በኢየሱስ ስም የሚያንሰን ሕይወት አንኖርም። ለምን? እግዚአብሔር በሰጠን ሕይወት እግዚአብሔር ከፍ ባለ የበረከት ኃይል እንድትባርከንና በረከትህ ደግሞ በአደባባይ እንዲወጣ ስምህ እንዲታወቅ ያንተ ሕይወት በእኛ ላይ በሙላት እንዲገለጥ ዛሬ በፊት እንበረከካለን። በአንተ ፊት እንጸልያለን። ሃሌሉያ። ጌታ አባት ሆይ ባርከን። መባረክን ኃይል ይገለጥ። ማዳን በእኛ ላይ ይገለጥ። የበረከት እጆች በእኛ ላይ ይገለጡ። ክንድ በእኛ ላይ ይገለጥ። እጆች በእኛ ላይ ይገለጡ። እግዚአብሔር ሆይ በጌታ በኢየሱስ ስም እንጸልያለን። ለአልቬርሜንቶ ክብር ላንተ ለኢየሱስ ክብር 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 ላንተ ይገባሃል። ጌታ ሆይ ላንተ ክብር ይገባሃል። ኢየሱስ ላንተ ክብር ይገባሃል። ኢየሱስ ሃሌሉያ። በሰዎችም በእግዚአብሔርም ፊት ሙሉ አድርጎ የሚያቆም የእግዚአብሔር በረከት በጌታ በኢየሱስ ስም በሙላት ይለቀቅ። እዚህ ሰዓት ጀምሮ በጌታ በኢየሱስ ስም
በእናንተ ሕይወት ላይ ይህንን በረከት ጠርቻለሁ። በዚህ በረከት መከናወን ሆነላችሁ። በጌታ በኢየሱስ ስም በስራችሁ ላይ መከናወን ሆነላችሁ። በኑሯችሁ ላይ፣ በትዳራችሁ ላይ በጌታ በኢየሱስ ስም በምትሰሩት ስራ ላይ የእግዚአብሔር በረከት፣ ከጠላት እጅ የሚናጠቅ የእግዚአብሔር በረከት፣ ከክፉዎች የሚያስጥል የእግዚአብሔር በረከት በእናንተ ሕይወት ላይ ዛሬ ተገለጠ። በእናንተ ሕይወት ላይ ዛሬ ተገለጠ። በኢየሱስ ስም ከወርዋሪዎች ክፉን ነገር ከሚያንቀሳቅሱባችሁ የእግዚአብሔር በረከት የመጋረድ አቅም አለው። በግራ በቀኝ ሲወድቁ ታያለ እንጂ ወደ አንተ አይጠጉም። ይሄ የእግዚአብሔር በረከት ነው። እግዚአብሔር ሲባርክ እግዚአብሔር ፕሮቴክሽኑን ያበዛልሃል። እግዚአብሔር ሲባርክ ከክፉዎች እንድትጠበቅ ያደርጋል። ከእግዚአብሔር ኃይል የተነሳ መከናወን በምድሪቷ ሁሉ ላይ መውጣት ይጀምራል። አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሞላባችኋል። ይሙላባችሁ ይላል የእግዚአብሔር ቃል። አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሙላባችሁ ይላል የእግዚአብሔር ቃል። ዛሬ በእግዚአብሔር በረከት የምትሞሉ እንጂ በኢየሱስ ስም በጭንቀት አትሞሉም፣ በውጥረት አትሞሉም፣ በችግር አትሞሉም፣ በሐዘን አትሞሉም። ለምን? የእግዚአብሔር በረከት በኢየሱስ ስም በሕይወታችሁ ሲሞላባችሁ አያለሁ። እግዚአብሔር በበረከቱ ሙሉ ሲያደርጋችሁ አያለሁ። ይሄ በረከት በሰዎች ሙሉ ሰው ሆናችሁ እንድትቆሙ ያደርጋችኋል። ጤናችሁ ሙሉ ሆኖ እንዲሆን ማድረግ የሚችል ጤናችሁ ሙሉ እንዲሆን፣ ስራችሁ ሙሉ እንዲሆን፣ ቢዝነሳችሁ ሙሉ እንዲሆን፣ ሕይወታችሁ ሙሉ እንዲሆን፣ ጎዶሎ የሆነውን ሕይወታችሁን፣ የማትፈልጉትን ሕይወታችሁን፣ እግዚአብሔር ፊት መቆም የማትችሉበትን ያንን በሰው ፊት ድፍረት ያሳጣችሁን፣ ሞገስ አልባ ያደረጋችሁ እግዚአብሔር ምስክሬ ነው፣ የበረከት እጥረት ነው። የእግዚአብሔር በረከት ግን ባለጠጋ ታደርጋለች። የእግዚአብሔር በረከት በላያችሁ ላይ ዛሬ መጣ። የእግዚአብሔር የክንውን በረከት፣ የእግዚአብሔር ምንጮችን የምትከፍት በረከት፣ የእግዚአብሔር በረከት በላያችሁ ላይ ተለቀቀ። በኢየሱስ ስም በላያችሁ ላይ ተለቀቀ። በኢየሱስ ስም በላያችሁ ላይ ተለቀቀ። አምላኬ እንደ ባለጠግነቱ መጠን በበረከት በክርስቶስ በረከት እኮ ነው፣ በሰማያዊው በረከት እኮ ነው ዛሬ ሊያሳርፋችሁ ወደ እናንተ መጣ። ሕይወታችሁን ሊቀይር ወደ እናንተ መጣ። አምላኬ ሆይ በጌታ በኢየሱስ ስም በዚህ ስፍራ ላይ እንጸልያለን። ማዳንን አሳየን፣ ክብርህን ግለጥልን። እግዚአብሔር ሆይ እጆች በእኛ ላይ ይዘርጉ። ታላቅ ክንውን በእኛ ላይ ይሁን። ያንተ ኃይል፣ ያንተ ታላቅነት፣ የባለጠግነትህ ጥግ በእኛ ላይ ይገለጥ ዘንድ እንጸልያለን፣ እንጠራለን። ንካን፣ ለውጠን፣ እንደ ሌላ ሰው አድርገ ቀይረን። አባት ሆይ ለእኛ የወጣውን ያንን አሮጌውን ስም፣ ያንን አሮጌውን ማንነት በኃይል ለውጥልን፣ በኃይል ቀይርልን። ሕይወቴን ንካው፣ ታሪኬን ቀይረው በሉት። እግዚአብሔር መንካትም መለወጥም ታሪክን መስራት እንድትችሉ ማድረግ የሚችል መባረክን መባረክ የሚችል አምላክ ነው። ያቤጽ ምን አለ? አቤቱ መባረክን ባርከኝ፣ ሀገሬንም ምድሬንም አስፋ እንዳለ እግዚአብሔር ድንበራችሁን የሚያሰፋ በረከት፣ ሀገራችሁንን የሚያሰፋ በረከት፣ ካላችሁበት ስፍራ እንድትንቀሳቀሱ ማድረግን የሚችል በረከት ወደ እናንተ ሲያመጣ ከዚህ ሰዓት ጀምሮ ሲከናወንላችሁ ማየት ትጀምራላችሁ። ለምን ከተባለ እግዚአብሔር የሚባርክ የሚነካ የሚለውጥ አምላክ ስለሆነ እግዚአብሔር አባት ሆይ በጌታ በኢየሱስ ስም እጃቸው በእግዚአብሔር በረከት ይሞላ፣ ኪሳቸው በእግዚአብሔር በረከት ይሞላ፣ አካውንታቸው በእግዚአብሔር በረከት ይሞላ፣ ቤታቸው በእግዚአብሔር በረከት ይሞላ፣ ትዳራቸው በእግዚአብሔር በረከት ይሞላ፣ ጤናቸው በእግዚአብሔር በረከት ይሞላ፣ ስራቸው በእግዚአብሔር በረከት ይሞላ። በኢየሱስ ስም ኑሯቸው በእግዚአብሔር በረከት ይሞላ ይሞላ። ይሄ በረከት ወደ ቤታቸው እንደ ወንዝ ይፍሰስ። በኢየሱስ ስም የማያቋርጥ ፍሰት
ወደ ሕይወታቸው እንዲመጣ ነው ጸልያለሁ። የበረከት ፍሰት፣ የሰማይ በረከት፣ የሰማይ ክንውን፣ የሰማይ ባለጠግነት በኢየሱስ ስም ወደ ቤታቸው በኃይል ይለቀቅ። ሲጠብቁት የነበረው የሰው በረከት ነው። እነሱ ሲጠብቁት ሲናፍቁት ከሆነ ሰው የሆነን ነገር እየጠበቁ ነው። ነገር ግን አንተ ለሚጠብቁት ሰዎች እግዚአብሔር ሆይ አቅጣጫቸውን ቀይረ በራስህ በረከት፣ በራስህ ክንውን፣ በራስህ ጉብኝት እንድታስደንቃቸው እኔ ዛሬ ጸልያለሁ። ማዳን ያገኛቸው፣ በበረከትህ ንካቸው፣ የሕይወት ለውጥ ይሁንላቸው፣ መከናወን ይሁንላቸው። በጌታ በኢየሱስ ስም ብዬ ባረኳቸው። በጌታ በኢየሱስ ስም መባረክን ባረኳቸው። እጅ በላያቸው ላይ ይዘርጋ። ቤታቸው በኃይል ይነካ። ስራቸው በኃይል ይነካ። እግዚአብሔር ሆይ በነገር ሁሉ እግዚአብሔር ሆይ እንድትነካቸው፣ እንድትዳስሳቸው፣ እንድትለውጣቸው በጌታ በኢየሱስ ስም ጸልያለሁ። መንገዳቸው ይቀየር፣ ስራቸው ይቀየር፣ ታሪካቸው ይቀየር፣ ሕይወታቸው ይቀየር፣ ማንነታቸው ይቀየር። የሕይወት ለውጥ ይሁንላቸው፣ የታሪክ ለውጥ ይሁንላቸው በጌታ በኢየሱስ ስም። ከዚህ በኋላ ተሸነፍን የሚል ወሬ አንሰማም። ተሸንፈናል፣ ወድቀናል፣ ፌል አድርገናል የሚባልን ወሬ ከዚህ በኋላ በኢየሱስ ስም አንሰማም። ለምን? እግዚአብሔር መባረክን ባረከኝ፣ ታሪኬን ቀየረው፣ ቤቴን ለወጠው የሚልን ወሬ ብቻ ማውራት ይሆንላችኋል። መልካም ሆኖላችኋል። በነገር ሁሉ መከናወን ሆኖላችኋል። እግዚአብሔር እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ሞላባችሁ። ይሄ ጸጋ በላያችሁ ላይ ፈሷል። እግዚአብሔር ባርኳችኋል። በእውነት ማረፍ ሆኖላችኋል። በእውነት ከዚህ ሰዓት ጀምሮ ከእግዚአብሔር በረከት የተነሳ መረጋጋት፣ መጽናናት፣ እርፍ ማለት ሆኖላችኋል። እግዚአብሔርን አመስግኑ። በነገር ሁሉ እግዚአብሔርን ባርኩት፣ ስሙን ጥሩ። ይሄ እግዚአብሔር በስራ ላይ ነው። በሕይወታችሁ ላይ የሚታወቅን ነገር በኢየሱስ ስም እግዚአብሔር አድርጎላችኋል። ደስ ይበላችሁ። ጌታ የሕይወታችሁን የታሪካችሁ ለውጥ አድርጎላችኋል። ሐሴት አድርጉ። በእግዚአብሔር ፊት በምስጋና ቁሙ። እግዚአብሔር መልካም አድርጎላችኋል። ክብር ለጌታ ለኢየሱስ ይሁን። እግዚአብሔርን አመስግኑ። በጸሎት ትጉ። እግዚአብሔር ረድቷችኋል። የጸሎታችሁን መልስ መቀበል ሆኖላችኋል። እጆች ይረዱኝ ዘንድ አቅም እንድትሆነኝ፣ ብቃት እንድትሆነኝ ደጋግሜ እጠራለሁ። አንተ ስትረዳኝ ብቃትን አገኛለሁ። አንተ ስትረዳኝ ቀዳሚ እሆናለሁ። አንተ ስትረዳኝ ካዘገምኩበት እፈጥናለሁ። አንተ ስትረዳኝ በአራቱም አቅጣጫ ፍሬ ማፍራት ይሆንልኛል። በትዳሬ፣ በጤናዬ፣ በስራዬ፣ በኢየሱስ ስም በልጆቼ ሕይወት ላይ ፍሬያማ መሆን ይሆንልኛል። በቢዝነሴ፣ በፕሮጀክቶቼ፣ በማስበው ነገር ሁሉ ክንውን ይሆንልኛል። መባረክን ባርከኝ። እግዚአብሔር ሆይ ያንተ በረከት በውስጧ ሞት የለባትም። ያንተ በረከት በውስጧ ሐዘን የለባትም። ያንተ በረከት በውስጧ ሳይድ ኢፌክት የለም። ኔክስት ሞት ይሁን ምን አስቦ ይሁን እያንዳንዱ ሰው ሊያደርግ ያለውን ነገር ሲያደርግ በውስጡ መርዝን ቀብቶ ነው የሚሰጣችሁ። ቢኮዝ ሳይድ ኢፌክት አለው። የሆነን ነገር አስቦ ነው የሚያደርገው፣ ወይም የሆነን ነገር አቅዶ ነው። የሆነ ወጥመድ ውስጥ የሆነ ሰርክል ውስጥ እስክትገባላት ነው ነገሮችን ሊያደርግላችሁ የሚችለው። ሜቢ ሰው ሲያስብ ከብዙ በጥቂቱ ነው እግዚአብሔራዊ ልብን ይዞ የሚመጣው ወደ ሕይወታችሁ። እኔ ግን እነግራችኋለሁ እግዚአብሔር የሚሰጣችሁ በረከት ግን ፈጽሞ የማይጎልበት፣ ምንም እንከን የሌለበት፣ ምንም በውስጡ ኔጌቲቭ ነገር የሌለበት፣ ሙሉ በሙሉ እግዚአብሔር ሊያሳርፍ የሚችለውን በረከት ነው ሊሰጥ የሚችለው። ይህንን በረከት በላይ ላይ እጠራለሁ። ይህንን እግዚአብሔርን ክንውን
ሰው ሊሰጥህ የማይችለውን በረከት፣ ሰው ሊያደርግልህ የማይችለውን የሰማይን ክንውን እግዚአብሔር በሕይወትህ ላይ እንዲያደርግ እኔ ዛሬ ጸልያለሁ። በሕይወትሽ ላይ እንዲያደርግ እኔ ዛሬ ጸልያለሁ። በጌታ በኢየሱስ ስም ብዬ ጸለይኩኝ። ከዚህ ሰዓት ጀምሮ አብረውኝ ለሚጸልዩ፣ በእግዚአብሔር ፊት ለሚተጉ በኢየሱስ ስምና ስልጣን መከናወንንና መባረክን በኢየሱስ ስም ተናገርኩኝ። የእግዚአብሔርን እጅ ኃይል፣ ክንውን በኢየሱስ ስም ጠርቻለሁ። የእግዚአብሔርን በረከት በሕይወታችሁ ላይ ጠራለሁ። ተናገሩ። እግዚአብሔር የሚባርክ አምላክ ነው። አብርሃምን እግዚአብሔር እንደዚህ አለው። ኦሪት ዘፍጥረት ምዕራፍ 22 የእግዚአብሔር ቃል ሲናገር በእውነት በረከትን እባርክሃለሁ፣ ዘርህንም እንደ ሰማይ ከዋክብትና በባህር ዳር እንዳለ አሸዋ አበዛዋለሁ፣ ዘርህም የጠላቶችን ደጅ ይወርሳል። ሃሌሉያ! የእናንተ በረከት የማይቋረጥ ይሆናል። የእናንተ በረከት የማይጎል ይሆናል። የእናንተ በረከት ጠላቶቻችሁን ከዙሪያችሁ ላይ ማስወጣት ይጀምራል። ቴሪቶሪያችሁንም ማግዘፍ የሚችል የእናንተን ግዛት ማስፋት የሚችል የእግዚአብሔር በረከት ብቻ ነው። አያችሁ፣ እግዚአብሔር ሲመጣ ድንበር የለሽ ይሆናል በረከታችሁ። እግዚአብሔር ሕይወታችሁ ላይ ሲገለጥ፣ ቤታችሁ ላይ ሲገለጥ፣ ስራችሁ ላይ ሲገለጥ፣ ሜሬጃችሁ ላይ ሲገለጥ፣ ክንውናችሁ ዳርቻ ይሄ ድንበር የሌለው የእግዚአብሔር በረከት ወደ ሕይወታችሁ መምጣት ይጀምራል። ዛሬ በጌታ በኢየሱስ ስምና ስልጣን ከየትኛውም አይነት ሊሚቴሽን፣ ከየትኛውም አይነት ገደብ፣ ከየትኛውም አይነት ከማትፈልጉት ሕይወት ወጥታችሁ በኢየሱስ ስም እንደ ምድር አሸዋ እንደ ሰማይ ከዋክብት የምትበዙበትን የሰማይን በረከት በቤታችሁ ላይ ጠራለሁ፣ በኑሯችሁ ላይ ጠራለሁ፣ በስራችሁ ላይ ጠራለሁ፣ በእናንተ የሕይወት ስርዓት ላይ እጠራለሁ። እግዚአብሔር ቅዱሱ አምላካችን በስራ ላይ ነውና ስራውን ደግሞ ጥንቅቅ አድርጎ በእናንተ ሕይወት ላይ ይሰራል። ጌታ አባት ሆይ በጌታ በኢየሱስ ስም አምላኬ የሚናፍቁትን በረከት ወደ ሕይወታቸው እንድታመጣ፣ ወደ ስራቸው እንድታመጣ፣ ወደ ኑሯቸው እንድታመጣ፣ ወደ አገልግሎታቸው እንድታመጣ፣ ወደ ቤታቸው እንድታመጣ እኔ ዛሬ እጸልያለሁ። እግዚአብሔር ሆይ ከሚጠባበቁት ነገር ጋር ይገናኙ ዘንድ፣ በኢየሱስ ስም ይጨባበጡ ዘንድ እኔ ዛሬ እጸልያለሁ። መልካም እጅ በኢየሱስ ስም በእኛ ላይ ይገለጥ። ሕይወታችን በሙላት ይለወጥ። ስራችን በሙላት ይለወጥ። የእኛን ነገር እግዚአብሔር ሆይ እንድትነካው ከዚህ ሰዓት ጀምሮ በኃይል ጸልያለሁ። እግዚአብሔር ሆይ ገደብ የሌለው ድንበር የማይዘው ሰዎች ሊገድቡትና ሊያስቆሙት የማይችሉት የሰማይ በረከት በኢየሱስ ስም ካንተ ዘንድ ከአርያም ዘንድ ከእግዚአብሔር ከዙፋኑ እንዲለቀቅ እኔ ዛሬ ጸልያለሁ። ኃይል ይለቀቅ። ያንተ ኃይል ይለቀቅ። የማዳን ጉልበት ይለቀቅ። የእጆች ስራ በእኛ ላይ ይታዩ፣ ይገለጡ። እግዚአብሔር ሆይ እጅ ክንድ በኢየሱስ ስም ታጽናን። በበረከት አስበን። ኃይል በእኛ ላይ ይለቀቅ። መንፈስ በእኛ ላይ ይለቀቅ። ብርታት በእኛ ላይ ይገለጥ። የበረከት አቅም በእኛ ላይ ይገለጥ። መባረካችን ለኛ ጥቅም ሳይሆን ያንተ በረከት ያንተን ማንነት በእኛ ላይ ይገልጥ ዘንድ ባርከን። ስምህ በእኛ ላይ ይታወቅ ዘንድ ባርከን። ያንተ ማንነት የሰማይ ጠረን እግዚአብሔር እንደረዳን ይታወቅልን ዘንድ፣ እግዚአብሔር እንደለወጠን እንዘምርልህ ዘንድ፣ በአሕዛብ ፊት ምስክር ሆነን እንቆምልህ ዘንድ እግዚአብሔር ሆይ በሙላት ባርከን። ከአሕዛብ አናንስም። በኢየሱስ ስም ምድር ላይ ከሚኖሩ ዛሬ ታይተው ነገ ከሚጠፉ ከነሱ በኢየሱስ ስም የሚያንስን ሕይወት አንኖርም። ለምን? እግዚአብሔር በሰጠን ሕይወት እግዚአብሔር ከፍ ባለ የበረከት ኃይል እንድትባርከንና በረከት ደግሞ በአደባባይ እንዲወጣ ስምህ እንዲታወቅ ያንተ ሕይወት በእኛ ላይ በሙላት እንዲገለጥ ዛሬ በፊት እንበረከካለን። በአንተ ፊት እንጸልያለን። ሃሌሉያ። ጌታ አባት ሆይ ባርከን። መባረክን ኃይል ይገለጥ።
ማዳን በእኛ ላይ ይገለጥ። የበረከት እጆች በእኛ ላይ ይገለጡ። ክንድ በእኛ ላይ ይገለጥ። እጆች በእኛ ላይ ይገለጡ። እግዚአብሔር ሆይ በጌታ በኢየሱስ ስም እንጸልያለን። ለአልቬርሜንቶ ክብር ላንተ ለኢየሱስ፣ ክብር 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 ላንተ ይገባሃል። ጌታ ሆይ ላንተ ክብር ይገባሃል። ኢየሱስ ላንተ ክብር ይገባሃል። ኢየሱስ ሃሌሉያ። በሰዎችም በእግዚአብሔርም ፊት ሙሉ አድርጎ የሚያቆም የእግዚአብሔር በረከት በጌታ በኢየሱስ ስም በሙላት ይለቀቅ። እዚህ ሰዓት ጀምሮ በጌታ በኢየሱስ ስም በእናንተ ሕይወት ላይ ይህንን በረከት ጠርቻለሁ። በዚህ በረከት መከናወን ሆነላችሁ። በጌታ በኢየሱስ ስም በስራችሁ ላይ መከናወን ሆነላችሁ። በኑሯችሁ ላይ፣ በትዳራችሁ ላይ በጌታ በኢየሱስ ስም በምትሰሩት ስራ ላይ የእግዚአብሔር በረከት፣ ከጠላት እጅ የሚናጠቅ የእግዚአብሔር በረከት፣ ከክፉዎች የሚያስጥል የእግዚአብሔር በረከት በእናንተ ሕይወት ላይ ዛሬ ተገለጠ። በእናንተ ሕይወት ላይ ዛሬ ተገለጠ። በኢየሱስ ስም ከወርዋሪዎች ክፉን ነገር ከሚያንቀሳቅሱባችሁ የእግዚአብሔር በረከት የመጋረድ አቅም አለው። በግራ በቀኝ ሲወድቁ ታያለ እንጂ ወደ አንተ አይጠጉም። ይሄ የእግዚአብሔር በረከት ነው። እግዚአብሔር ሲባርክ እግዚአብሔር ፕሮቴክሽኑን ያበዛልሃል። እግዚአብሔር ሲባርክ ከክፉዎች እንድትጠበቅ ያደርጋል። ከእግዚአብሔር ኃይል የተነሳ መከናወን በምድሪቷ ሁሉ ላይ መውጣት ይጀምራል። አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሞላባችኋል። ይሙላባችሁ ይላል የእግዚአብሔር ቃል። አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሙላባችሁ ይላል የእግዚአብሔር ቃል። ዛሬ በእግዚአብሔር በረከት የምትሞሉ እንጂ በኢየሱስ ስም በጭንቀት አትሞሉም፣ በውጥረት አትሞሉም፣ በችግር አትሞሉም፣ በሐዘን አትሞሉም። ለምን? የእግዚአብሔር በረከት በኢየሱስ ስም በሕይወታችሁ ሲሞላባችሁ አያለሁ። እግዚአብሔር በበረከቱ ሙሉ ሲያደርጋችሁ አያለሁ። ይሄ በረከት በሰዎች ሙሉ ሰው ሆናችሁ እንድትቆሙ ያደርጋችኋል። ጤናችሁ ሙሉ ሆኖ እንዲሆን ማድረግ የሚችል ጤናችሁ ሙሉ እንዲሆን፣ ስራችሁ ሙሉ እንዲሆን፣ ቢዝነሳችሁ ሙሉ እንዲሆን፣ ህይወታችሁ ሙሉ እንዲሆን፣ ጎዶሎ የሆነውን ህይወታችሁን፣ የማትፈልጉትን ህይወታችሁን፣ እግዚአብሔር ፊት መቆም የማትችሉበትን ያንን በሰው ፊት ድፍረት ያሳጣችሁን፣ ሞገስ አልባ ያደረጋችሁ እግዚአብሔር ምስክሬ ነው፣ የበረከት እጥረት ነው። የእግዚአብሔር በረከት ግን ባለጠጋ ታደርጋለች። የእግዚአብሔር በረከት በላያችሁ ላይ ዛሬ መጣ። የእግዚአብሔር የክንውን በረከት፣ የእግዚአብሔር ምንጮችን የምትከፍት በረከት፣ የእግዚአብሔር በረከት በላያችሁ ላይ ተለቀቀ። በኢየሱስ ስም በላያችሁ ላይ ተለቀቀ። በኢየሱስ ስም በላያችሁ ላይ ተለቀቀ። አምላኬ እንደ ባለጠግነቱ መጠን በበረከት በክርስቶስ በረከት እኮ ነው፣ በሰማያዊው በረከት እኮ ነው ዛሬ ሊያሳርፋችሁ ወደ እናንተ መጣ። ሕይወታችሁን ሊቀይር ወደ እናንተ መጣ። አምላኬ ሆይ በጌታ በኢየሱስ ስም በዚህ ስፍራ ላይ እንጸልያለን። ማዳንን አሳየን፣ ክብርህን ግለጥልን። እግዚአብሔር ሆይ እጆች በእኛ ላይ ይዘርጉ፣ ታላቅ ክንውን በእኛ ላይ ይሁን። ያንተ ኃይል፣ ያንተ ታላቅነት፣ የባለጠግነትህ ጥግ በእኛ ላይ ይገለጥ ዘንድ እንጸልያለን፣ እንጠራለን። ንካን፣ ለውጠን፣ እንደ ሌላ ሰው አድርገ ቀይረን። አባት ሆይ ለእኛ የወጣውን ያንን አሮጌውን ስም፣ ያንን አሮጌውን ማንነት በኃይል ለውጥልን፣ በኃይል ቀይርልን። ሕይወቴን ንካው፣ ታሪኬን ቀይረው በሉት። እግዚአብሔር መንካትም መለወጥም ታሪክን መስራት እንድትችሉ ማድረግ የሚችል መባረክን መባረክ የሚችል አምላክ ነው። ያቤጽ ምን አለ? አቤቱ መባረክን ባርከኝ፣ ሀገሬንም ምድሬንም አስፋ እንዳለ እግዚአብሔር ድንበራችሁን የሚያሰፋ በረከት፣ ሀገራችሁንን የሚያሰፋ በረከት ካላችሁበት
ስፍራ እንድትንቀሳቀሱ ማድረግን የሚችል በረከት ወደ እናንተ ሲያመጣ ከዚህ ሰዓት ጀምሮ ሲከናወንላችሁ ማየት ትጀምራላችሁ። ለምን ከተባለ እግዚአብሔር የሚባርክ የሚነካ የሚለውጥ አምላክ ስለሆነ እግዚአብሔር አባት ሆይ በጌታ በኢየሱስ ስም እጃቸው በእግዚአብሔር በረከት ይሞላ፣ ኪሳቸው በእግዚአብሔር በረከት ይሞላ፣ አካውንታቸው በእግዚአብሔር በረከት ይሞላ፣ ቤታቸው በእግዚአብሔር በረከት ይሞላ፣ ትዳራቸው በእግዚአብሔር በረከት ይሞላ፣ ጤናቸው በእግዚአብሔር በረከት ይሞላ፣ ስራቸው በእግዚአብሔር በረከት ይሞላ። በኢየሱስ ስም ኑሯቸው በእግዚአብሔር በረከት ይሞላ ይሞላ። ይሄ በረከት ወደ ቤታቸው እንደ ወንዝ ይፍሰስ። በኢየሱስ ስም የማያቋርጥ ፍሰት ወደ ሕይወታቸው እንዲመጣ ነው ጸልያለሁ። የበረከት ፍሰት፣ የሰማይ በረከት፣ የሰማይ ክንውን፣ የሰማይ ባለጠግነት በኢየሱስ ስም ወደ ቤታቸው በኃይል ይለቀቅ። ሲጠብቁት የነበረው የሰው በረከት ነው። እነሱ ሲጠብቁት ሲናፍቁት ከሆነ ሰው የሆነ ነገር እየጠበቁ ነው። ነገር ግን አንተ ለሚጠብቁት ሰዎች እግዚአብሔር ሆይ አቅጣጫቸውን ቀይረ በራስ በረከት፣ በራስ ክንውን፣ በራስ ጉብኝት እንድታስደንቃቸው እኔ ዛሬ ጸልያለሁ። ማዳን ያገኛቸው፣ በበረከት ንካቸው፣ የህይወት ለውጥ ይሁንላቸው፣ መከናወን ይሁንላቸው። በጌታ በኢየሱስ ስም ብዬ ባረኳቸው። በጌታ በኢየሱስ ስም መባረክን ባረኳቸው። እጅ በላያቸው ላይ ይዘርጋ። ቤታቸው በኃይል ይነካ። ስራቸው በኃይል ይነካ። እግዚአብሔር ሆይ በነገር ሁሉ እግዚአብሔር ሆይ እንድትነካቸው፣ እንድትዳስሳቸው፣ እንድትለውጣቸው በጌታ በኢየሱስ ስም ጸልያለሁ። መንገዳቸው ይቀየር፣ ስራቸው ይቀየር፣ ታሪካቸው ይቀየር፣ ህይወታቸው ይቀየር፣ ማንነታቸው ይቀየር። የህይወት ለውጥ ይሁንላቸው፣ የታሪክ ለውጥ ይሁንላቸው በጌታ በኢየሱስ ስም። ከዚህ በኋላ ተሸነፍን የሚል ወሬ አንሰማም። ተሸንፈናል፣ ወድቀናል፣ ፌል አድርገናል የሚባልን ወሬ ከዚህ በኋላ በኢየሱስ ስም አንሰማም። ለምን? እግዚአብሔር መባረክን ባረከኝ፣ ታሪኬን ቀየረው፣ ቤቴን ለወጠው የሚልን ወሬ ብቻ ማውራት ይሆንላችኋል። መልካም ሆኖላችኋል። በነገር ሁሉ መከናወን ሆኖላችኋል። እግዚአብሔር እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ሞላባችሁ። ይሄ ጸጋ በላያችሁ ላይ ፈሷል። እግዚአብሔር ባርኳችኋል። በእውነት ማረፍ ሆኖላችኋል። በእውነት ከዚህ ሰዓት ጀምሮ ከእግዚአብሔር በረከት የተነሳ መረጋጋት፣ መጽናናት፣ እርፍ ማለት ሆኖላችኋል። በሕይወታችሁ ላይ ልዩነት የሚሆንበት ምሽት ይሆናል። ጨለሞ ለቆ ይሄዳል። ሐዘን ለቆ ይሄዳል። የእግዚአብሔር ብርሃን ወደ ቤት ይበራል። በኢየሱስ ስም ባስጨነቀ ነገር ላይ፣ ግራ በገባህ ነገር ላይ፣ በተምታታበት ጉዳይ ላይ፣ በተጨነክበት ጉዳይ ላይ የእግዚአብሔር ብርሃን ወደ ቤት ሲበር አያለሁ። የእግዚአብሔር የብርሃኑ ጨረር ወደ ቤት ሲመጣ አያለሁ። በስራ ላይ ሲበራ አያለሁ። ከዚህ ሰዓት ጀምሮ የምታምኑ ከሆነ ጨለማ ስራችሁ ላይ ላይጨልም በኢየሱስ ስም ሊበራላችሁ ስለሚያስፈልግ የእግዚአብሔር ብርሃን በላያችሁ ላይ ይበራል። የእግዚአብሔር ሙላት በላያችሁ ላይ ይመጣል። የእግዚአብሔር የእጁ ጉብኝት በላያችሁ ላይ ይመጣል። የምታምኑ ከሆነ በእግዚአብሔር መንፈስ የምትደገፉ ከሆነ ከእግዚአብሔር የተነሳ ነገሮቻችሁ ይሰራል። ከእግዚአብሔር መንፈስ የተነሳ ታሪካችሁ ይቀየራል። የእግዚአብሔር መንፈስ ብርሃንን የሚሰጥ አምላክ ነው። ብርሃንን ማካፈል የሚችል አምላክ ነው። ከዚህ ሰዓት ጀምሮ በኢየሱስ ስም ብዬ ጸልያለሁ። በሕይወታችሁ ላይ፣ በዘመናችሁ ላይ፣ በታሪካችሁ ላይ ጨለማ ላይ ጨልም ለቆ ሄደ። ስፍራችሁን ለቆ ሄደ። ስራችሁን ለቆ ሄደ። ሜሬጃችሁን ጨለማ ለቆ ሄዷል። ቤት ውስጥ ባለማቋረጥ ጭቅጭቅ፣ ሐዘን፣ ክርክር ካለ ችግሩ የናንተ አይደለም። ጨለማ ገብቷል ማለት ነው። ጨለማ ስላለ ነው። የባልሽ ችግር ሆኖ አይደለም። ባለቤትሽን እየጨቀጨቅሽ ካለሽ ተዩ፣ ገብተሽ ምን በዩ፣ አስወጪው ጨለማው አንተ አይቻለሁ። ባሌን ልቀቅ፣ ልጆቼን ልቀቅ፣ ስራቸውን ልቀቅ፣ አይምሯቸውን ልቀቅ፣
ማለት ጀምሪ። ግቢና ጸልይ። አንተ ባለቤትህ ጋር ምንም አይነት ክርክር ውስጥ አትግባ። ባለቤትህ እንድታመልጥ፣ ሚስትህ እንድታመልጥ ግባና ጸልይ። ቤት ውስጥ የሆነ ጨለማ ገብቷል። ሜሬጃችሁን የማይፈልግ ትዳር አይፈልግም። ይሄ ጨለማ ትዳራችሁ እንዲፈርስ፣ ትዳራችሁ ተበታትኖ እንዲቀር፣ ልጆቻችሁ እዛ አንደኛው እዛ እናንተ ቤታችሁን እንድታፈርሱ የተላከ ጨለማ አለ። ትዳራችሁን አታክ የሚያደርግ ጨለማ አለ። ዝም ብለ አትኑር። ተቀብለ የሰዎችን ምክር ዝም ብለ ጥሩ ነው ያደረከው። እግዚአብሔር ያጣመረውን ሰው ሊያፈርሰው አይችልም። ማንም ሊያፈርሰው አይችልም። ምክንያቱም እግዚአብሔር ባጣመረው ላይ ግን ጨለማ ሆን ብሎ ነገርን ለማደፍረስ ይገባል። የእናንተን ሐሳብ፣ ስሜት ተከትሎ ጠላት ምን ያደርጋል? ቤታችሁን ሊያፈርስ ይፈልጋል። እኔ ዛሬ ጸልያለሁ። ጨለማውን አስወጡት በሉት። በጌታ በኢየሱስ ስም አይቻለሁ በሉት። አይናችሁን ክፈቱ። ከዚህ ሰዓት ጀምሮ ምን በሉ? ከባለቤትሽ ጋር ያለሽን ቂም ተዩ። ጨለማ ነው በልብሽ ላይ ቂም ያስቀመጠው። ኃጢአት ማለቴ ሰይጣን ነው በውስጥሽ ይህንን ቂም እንዲኖር ያደረገው። አጋንንት ነው። አስወጣው። ሰላም ታገኛለህ። ልጆችህን ትፈታለህ። ይኸውልህ እግዚአብሔር ምስክሬ ነው። ልጆችህን ጭንቅላት የያዘው አውሬው ነው። ምታው። ልጆቼ ትምህርት አይገባቸውም፣ ትእዛዝ አይሰሙም፣ አይታዘዙኝም ምናምን ጸልይላቸው። የእግዚአብሔር መንፈስ መንገዳቸውን ያበረዋል። ጨለማ ልባቸውን አሳውሮ በቲቪ ተወጥረው በብዙ አይነት የህይወት ስርዓት የሚኖሩ ልጆች ካሉ ጸልይላቸው፣ ያመልጣሉ። ከአጋንንት ጥቃት፣ ከክፉ መናፍስታዊ አሰራር ያመልጣሉ። ለምን? እግዚአብሔር ብርሃንንና ጨለማን ለየ ነው የሚለው። ሲፈጥር ገና ከጨለማ ጋር ሰው መኖር እንደማይችል ስላወቀ ምን አደረገ? እግዚአብሔር ጨለማንና ብርሃንን አንድ ቦታ ላይ እንዲኖር አልፈቀደላቸው። ጨለማን ወደ ጥልቁ ጣለው። ብርሃንን እና ጨለማን ለየው። ቀን ብሎ ደግሞ ብርሃኑን ምን አለው? ጠራው። እኛ የቀን ልጆች ነን፣ የብርሃን ልጆች ነን፣ የእግዚአብሔርም ልጆች ነን። ክብር ለጌታ ለኢየሱስ ይሁን። ይሁላችሁ በህይወታችሁ ላይ ሲጨልም ዝም እንዳትሉ ተናገሩ። እግዚአብሔር አባት ሆይ ብርሃን ያስፈልገኛል። የብርሃን እጥረት ቤቴ አለ። የብርሃን እጥረት ስራዬ ላይ አለ። የሆነ የብርሃን ያልበራልኝ ነገር አለ። ነፍሴ ውስጥ፣ ሐሳቤ ውስጥ፣ እይታዬ ውስጥ፣ አመለካከቴ ውስጥ፣ አንደርስታንዲንጌ ውስጥ የሚያስፈልገኝ ብርሃን አለ። ምን ያስፈልገኛል? ብርሃን ያስፈልገኛል። ያንተን ብርሃን እኔ ፈልጋለሁ በሉ። የእግዚአብሔር ብርሃን ያገኛቸዋል። የእግዚአብሔር ብርሃን ይበራባቸዋል። ቤታችሁ ላይ ብርሃን ይሆናል። ስራችሁ ላይ ብርሃን ይሆናል። አገልግሎታችሁ ላይ ብርሃን ይሆናል። ልጆቻችሁ ላይ ብርሃን ይሆናል። እናንተ ራሳችሁ ላይ ብርሃን ይሆናል። ለምን? ቃሉ የታመነ ነው። እግዚአብሔር የብርሃናት ሁሉ አምላክ ነው። የብርሃናት ሁሉ አምላክና አባት ነው። እግዚአብሔር ዛሬ በጌታ በኢየሱስ ስም ባስደናቂ ታምራት፣ ባስደናቂ እጁ፣ ባስደናቂ ታምራቱ በቤታችሁ ላይ ከጨለማ ይገላግላችኋል። ቤታችሁን ከጨለማ ይገላግላችኋል። ስራችሁን ከጨለማ ይገላግለዋል። የእናንተን ጤና ከጨለማ ይገላግለዋል። በኢየሱስ ስም እግዚአብሔር እጅ ገባ። ምን ሊያደርግ? ብርሃንንና ጨለማን ሊለይ። በጌታ በኢየሱስ ስም ብርሃንና ጨለማ ተለየ። በጌታ በኢየሱስ ስም ብርሃንንና ጨለማን ለየ። እግዚአብሔር በኢየሱስ ስም ጨለማው ተቆርጦ ወደቀ። ከህይወቴ ላይ በሽታው ተቆርጦ ወደቀ። የሞት ኃይል ተቆርጦ ወደቀ። ጭንገፋ ተቆርጦ ወደቀ። በጌታ በኢየሱስ ስም በህይወታችሁ ላይ የሰለጠነ የአውሬ መንፈስ ዛሬ ወደቀ። ህልማችሁን የያዘ፣ እይታችሁን የያዘ፣ ድሪማችሁን የበላ በጌታ በኢየሱስ ስም የጸሎት ጉልበታችሁን ያደከመ ጨለማ ለቆ ወጣ። በኢየሱስ ስም ጨለማ ለቆ ወጣ። ከዚህ ሰዓት ጀምሮ በኃይል ጸልያለሁ። ጸልዩ። የእግዚአብሔር እጅ በኃይል ነው በእናንተ ላይ። የእግዚአብሔር መንፈስ በኃይል ነው በእናንተ ላይ። ማላባራዲ ካታልቬርሜንቶሎ ፍሮኒዎስ እኔ ጋር መታችሁ እዚህ ቤት እዚህ ቻናል ላይ መታችሁ ለመጸለይ ዝግጁ ካልሆናችሁ እጅግ በጣም ምስኪኖች ናቸው። ለመጸለይ ዝግጁ የሆነ ሰው፣ በኃይል ለመታጠቅ ዝግጁ የሆነ ሰው በጌታ በኢየሱስ ስም ዛሬ መፈታት ይሆንለታል። በኃይል ነው የሚፈታው። እግዚአብሔር ምስክሬ ነው። እዛ ጋር ያለው
ያንተ ነገር ሲፈታ ያለው፣ ቢዝነስ ሲፈታ ያለው፣ ቤት ሲፈታ ያለው፣ እግር ሲፈታ ያለው፣ ህልም ሲፈታ ያለው በጌታ በኢየሱስም ቋጠሮ በሙሉ በእግዚአብሔር ብርሃን ሲፈታ ያለው ይኸውልህ የእግዚአብሔር ቃል ሲናገር እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? የሚያስደነግጠኝስ ማን ነው አለ። ኢየሱስ ጌታ ነው። መዝሙረ ዳዊት ምዕራፍ 27 ላይ የእግዚአብሔር ቃል እንደዚህ ብሎ ሲናገር እንመለከታለን። እግዚአብሔር ምኔ ነው አለ? ብርሃኔ ነው። አያችሁ፣ ከጨለማ የምትወጡበት ጊዜ ደረሰ። ከሐዘን ውስጥ የምትወጡበት ጊዜ ደረሰ። ከጭንቀት ውስጥ የምትወጡበት ጊዜ ደረሰ። ለምን ሲባል ብርሃን ስለበራላችሁ፣ ብርሃን ስለበራላችሁ። የብርሃን ጊዜው አሁን ነው። የብርሃን ጊዜው አሁን ነው። በጌታ በኢየሱስ ስም የሚያበራ የእግዚአብሔር እጅ ወደ ቤታችሁ መጣ። የሰማይ እጅ ወደ ቤታችሁ መጣ። ወደ ስራችሁ መጣ። ወደ እናንተ ህይወት መጣ። ድካም ውስጥ ያላችሁ ሰዎች ከኔ ጋር ይሄንን ጸሎት ጸልዩ። በሐዘን ውስጥ ያላችሁ ሰዎች ይሄንን ጸሎት ጸልዩ። እግዚአብሔር ምስክሬ ነው። እጅግ በጣም በብዙ ደስታ እንኳን ሆናችሁ ያላችሁ ሰዎች እጅግ ወደ ተሻለ ክብር ውስጥ ለመግባት ይሄንን ጸሎት አብራችሁ ከኔ ጋር ጸልዩ። እግዚአብሔር አምላክ በብዙ በሽታ፣ በመጎሳቆል፣ በተስፋ መቁረጥ፣ በሐዘን ውስጥ እግዚአብሔር ምስክሬ ነው። መጸለይ እንኳን ደክሟችሁ በተቀመጣችሁበት ቦታ ላይ የእግዚአብሔርን ድምፅ መስማት ስልችት ባላችሁ ቦታ ላይ እግዚአብሔር እንደገና ዛሬ ይሄንን ድምፅ በምትሰሙ ሁሉ ላይ እንደገና እግዚአብሔር አዲስን ብርሃን አበራላችሁ። ብርሃን የሰው ልጅ ህይወት ናት ይላል እግዚአብሔር ቃል። ያችም ህይወት ኢየሱስ እንደነበረ፣ ያ ህይወት ኢየሱስ እንደነበረ የእግዚአብሔር ቃል ዮሐንስ ወንጌል ላይ ሲናገር እንመለከታለን። እግዚአብሔር ምስክሬ ነው። ህይወትን የሚሰጥ፣ ህይወትን የሚያስቀጥል፣ ከጨለማ የሚያወጣ፣ ከተዘጋ ህይወት ውስጥ የሚገላግል የሰማይ ብርሃን በእናንተ ህይወት ላይ ዛሬ ሲመጣ አያለሁ። አባት ሆይ በጌታ በኢየሱስ ስም እግሮቻቸውን የሚያፈጥን፣ ስራቸውን የሚያፈጥን፣ ያሉበትን ሁኔታ የሚቀይር የእግዚአብሔር ብርሃን በላያቸው ላይ እንዲመጣ በጌታ በኢየሱስ ስም ብዬ በኃይል ጸልያለሁ። በምጸልይላቸው በእነዚህ ሰዎች ላይ የሚታይ ለውጥ፣ ቅጽበታዊ ለውጥ፣ የአንዳንድ ሰዎች ለውጥ የ24 ሰዓት ልዩነት ውስጥ ለውጥ ማየት ይጀምራሉ። የአንድ ቀን ልዩነት፣ አንዳንዱ በኢየሱስ ስም የሰዓታት ለውጦችን በሕይወቱ ላይ ሲለወጥ ያለው፣ የአንዳንድ ሰው ከሁለት ቀን በኋላ መልስ ሲመጣለት ያለው፣ ያንዳንዱ ደግሞ ከ7 ቀን ከ5 ቀን በኋላ ሲመለስለት ያለው። እግዚአብሔር ምስክሬ ነው። ከዚህ 1 ወር በኋላ ትልልቅ ነገሮች በሕይወታችሁ ላይ የሚሆንላቸውንም ደግሞ አያለው። እግዚአብሔር ብርሃኑን አብዝቶ የሚያበራለትን ሰው በመንፈስ ያያለው። ይሄ ሰው በኢየሱስ ስም ለምስክርነት ይቆማል። እግዚአብሔር ለሚያስደንቅ ታምራት የሚያቆመው ሰው አለ። ክብር ለጌታ ለኢየሱስ ይሁን። በዚህ ያለ የታመነ የእግዚአብሔር መንፈስ አለ። ቃሉ ምን ይላል? እግዚአብሔር ብርሃን መልካም እንደሆነ አየ። እግዚአብሔርም ብርሃኑ ቀን ብሎ ጠራው፣ ጨለማውን ሌሊት አለው። አያችሁ፣ ዛሬ በጌታ በኢየሱስ ስም በእናንተ ህይወት ላይ ብርሃን በርቷል። የእግዚአብሔር ብርሃን በሕይወታችሁ ላይ በራ። እግዚአብሔር ብርሃንን አመጣልሽ። እግዚአብሔር ብርሃኑን አመጣ። እግዚአብሔር የጽድቅ ብርሃን፣ የጽድቅን ፀሐይ በእናንተ ህይወት ላይ በኢየሱስ ስም አደረገላችሁ። ከዚህ ምሽት ጀምሮ በጌታ በኢየሱስ ስምና ስልጣን ይህንን ጸሎት በመጸለይ ያሉ ሁሉ እግዚአብሔር አምላክ ከመልካም ነገር አይጎሉም በላቸዋል። ይህንን ጸሎት ለሚሰሙኝ ሁሉ በጌታ በኢየሱስ ስም ከመልካም ነገር አይጎሉም በላቸዋል። ጌታ ቅዱስ እግዚአብሔር አምላክ ሆይ በጸሎታችን ስለምትሰማን፣ ጸሎታችንን ስለምትመልስ፣ በጸሎታችን አንተ ጣልቃ ስለገባ፣ ምህረትህን ስላሳየ፣ አንተ የገነነው ምህረት በእኛ ላይ ስለተገለጠ እናመሰግናለን። እጅ በዚህ ስፍራ ስለተገለጠ እናከብራለን። በእያንዳንዱ ህይወታችን ላይ ጣልቃ ስለገባ እናመሰግናለን። ያንተን የምህረትን ባለጠግነት፣ የምህረትን ታላቅነት በዚህ ስፍራ ማየት ስለሆነልን እናመሰግናለን። እግዚአብሔር ሆይ ብርሃንን በዚህ ስፍራ ስላበራ፣ በእያንዳንዳችን ህይወት ላይ የሚታይን ለውጥ ስላደረግ እጅግ አድርገን እናመሰግናለን። በእያንዳንዳችን ህይወት ላይ ለውጥ ስለሆነ፣ በእያንዳንዳችን ህይወት ላይ ተአምራት ስለሆነ እጅግ አድርገን በጌታ በኢየሱስ ስም
ላባራዲካ ሶፍራዲና ማሳታል ብራዲያኖስ ሊፍርኒካ ላባራሱ ቶሎፍርኒካ በኢየሱስ ስም እናመሰግናለን። ነገሮቻችሁ ከዚህ ሰዓት ጀምሮ ወደ ብርሃን መጣ። ከጨለማ ወደሚያስደንቅ ብርሃን፣ ወደሚያስደንቅ ብርሃን፣ ከድቅድቅ ጨለማ ወደሚደንቅ ብርሃኑ የጠራን ይላል። የተጠራ ነው ከጨለማ ወደ ብርሃን ነው። ጨለማ እናንተን አይመጠንም። ጨለማ እናንተን አይወክልም። ጨለማ ከእናንተ ጋር ህብረት የለውም። ጨለማ የእናንተ አይደለም። ጨለማ ለእናንተ አልተፈጠረም። በኢየሱስ ስም ከጨለማ መውጣት ሆኖላችኋል። ከዚህ በኋላ ብርሃን በኢየሱስ ስም በርቶልሻል። ምን በርቶላችኋል? ብርሃን በርቶልሻል። በስራሽ ላይ ብርሃን በራ። በሜሪጅሽ ላይ ብርሃን በራ። በኢየሱስ ስም በማህፀንሽ ላይ ብርሃን በራ። በኢየሱስ ስም ድካም በሚሰማሽ ጉዳይ ላይ ብርሃን በራልሽ። የእግዚአብሔር ብርሃን ሲነካሽ ፈውስ ይመጣብሻል። ይኸውላችሁ ብዙ ሰዎች ያልገባቸው ነገር ብርሃን የጨረቃ መኖርና አለመኖር አይደለም። የፀሐይ መኖርና አለመኖር አይደለም። ያንተ በቤት ላይ ያበራው የዚህ የምታበራው አምፖል የመኖርና ያለመኖር አይደለም። ይሄ ላይት አይደለም። ላይት ማለት መንፈስ ዓለም ላይ የእግዚአብሔር መኖርና አለመኖር ነው። ብርሃን ማለት እግዚአብሔር ነገሩ ላይ ሲኖር ማለት ነው። እግዚአብሔር ብርሃን ነው፣ በእርሱም ዘንድ ጨለማ ከቶ የለም ነው የሚለው እግዚአብሔር ቃል። የለም ከተባልክ የለም ነው። ጨለማ አንተ ላይ አይጨልምም። ሞት አንተ ላይ በኢየሱስ ስም ጥላውን አይዘረጋም። ቤት ላይ ሞት ጥላውን አይዘረጋም። እንጂ ሰስማይት ነው። ከዚህ ጊዜ ጀምሮ አንድ ነገር ይበራላችኋል። ምን? ጨለማ በቃ በሉ እስቲ። በቃ ጨለማ በቃ፣ ሞት በቃ፣ በሽታ በቃ። በሽታ ጨለማ ነው። እሺ ከእግዚአብሔር የመጣ በሽታ የለም። ከእግዚአብሔር የመጣ ፈውስ ነው ያለው። ከእግዚአብሔር የመጣ መድኃኒት ኢየሱስ ክርስቶስ ነው ያለው። ከእግዚአብሔር ዘንድ የመጣ በሽታ የለም። መጽሐፍ ቅዱሳችን እግዚአብሔር የሚወዱትን በበሽታ አይቀጣም፣ በሞት አይቀጣም። የሚወዳቸውን እንደውም ሊያድናቸው፣ የሚወዳቸውን ሊያከብራቸው ነው እግዚአብሔር የሚመጣው። የሚወዳቸውን ይሞትላቸዋል። ኢየሱስ ሞቶልናል እንጂ አይገለንም። ከመሆን ስለወደደን ምን አለን? ፍቅሩን በልጁ በክርስቶስ ኢየሱስ በመስቀል ላይ ልጁን በመስጠት ነው ፍቅሩን የገለጠልን። ምን አትበሉ፣ ከጨለማ ውስጥ ውጡ። አሁን ሞት ጨለማ ነው፣ ጭንገፋ ጨለማ ነው፣ በሽታ ጨለማ ነው። በቃ በሉት፣ በቃ በሉ፣ በቃ ተናገሩ፣ በቃ በኢየሱስ ስም በቃ። ሃሌሉያ። የእግዚአብሔር መንፈስ ከናንተ ጋር ስላለ በጌታ በኢየሱስ ስም ከዚህ ሰዓት ጀምሮ በሽታውን በቃ ብያለሁ። ሞት በቃ ብያለሁ። አጨንጋፊውን በቃ ብያለሁ። አንተ ውስጥ ተስፋ መቁረጥን ያስቀመጠውን ክፉ መንፈስ በቃ ብያለሁ። በጌታ በኢየሱስ ስም አይጨልምም። በኢየሱስ ደም አይጨልምብህም፣ አይጨልምብሽም፣ አይጨልምብህም። ላባራካታልቫ አይጨልምም። ለምንድን ነው አይጨልምብህ? ከዚህ በኋላ ታላቅ ብርሃን ወጥቷል። የጽድቅ ፀሐይ በፊት ወጥቷል። በኢየሱስ ስም ብርሃንሽ ወጥቷልና ተነሽና አብሪ። ብርሃንሽ ወጥቷልና ተነሽና አብሪ። እግዚአብሔር ክብር ወጥቶልሻልና ተነሽና አብሪ። በጌታ በኢየሱስ ስም የእግዚአብሔር ክብር መጥቶልሻልና። ሃሌሉያ። አሁን የእግዚአብሔር የጽድቅ ብርሃን ባንተ ላይ መጥቷል። ከተማህ ያበራል፣ ቤትህ ያበራል፣ ስራህ ያበራል፣ ፊትህ ያበራል፣ ልብስህ ያበራል፣ ጤናህ ያበራል። የሚታይ የማይሰወር የእግዚአብሔር ብርሃን አንቺ ላይ መጥቷል፣ አንተ ላይ መጥቷል። በጌታ በኢየሱስ ስም ይህንን ጸሎት ከኔ ጋር ለሚጸልዩ ሁሉ የእግዚአብሔር እጅ አገኛቸው፣ የእግዚአብሔር ጉብኝት አገኛቸው፣ የእግዚአብሔር መንፈስ ወደቀባቸው። ከዚህ ሰዓት ጀምሮ ታሪካዊ ለውጥ በዚህ ሰዓት ከነዚህ ከቅዱሳን ዘንድ በኢየሱስ ስም ተሰምቷል። ለውጥ ሆኗል፣ በረከት ሆኗል፣ ክንውን ሆኗል። በኢየሱስ ስም ታምራት ሆኗል። እግዚአብሔር ሆይ ስለለቀቀው ብርሃን እናመሰግናለን። ስለሰራህልን ድንቅና ተአምራት እናከብርሃለን። በእያንዳንዳቸው ሕይወት ላይ እጅ ስለተገለጠ እናመሰግናለን። እግዚአብሔር ሆይ ለምስክርነት፣ ለምስጋና፣ ለታምራት እግዚአብሔር ሆይ በፊት መቆም ስለቻሉ አመሰግናለሁ። ግራቸው ስለተፈታ፣ እጃቸው ስለተፈታ
አይምሯቸው ስለተፈታ፣ በኢየሱስ ስም ምላሳቸው ልሳናቸው ስለተፈታ፣ ጆሮአቸውን እግዚአብሔር ስለከፈትክ፣ ልቦናቸውን እግዚአብሔር ስላበራ እጅግ አድርገን እናመሰግናለን። እግዚአብሔር ሆይ እናመሰግናለን በሉት። እግዚአብሔር ሆይ እናከብረሃለን። ክብር ላንተ ይሁን። ከዚህ በኋላ ብርሃን በርቷል፣ ጨለማ በቃ። በኢየሱስ ስም ከጨለማ ዓለም ውስጥ ወጥቻለሁ። ያንተን ክብር ማየት ስለሆነልኝ አመሰግናለሁ። ክብር ላንተ ይሁን። እግዚአብሔር ሆይ እናመሰግናለን። አንተ በዚህ ስላለህ በኢየሱስ ስም መልስ ሆኖልናል፣ ጉብኝት ሆኖልናል፣ በረከት ሆኖልናል። በእያንዳንዳችሁ ሕይወት ላይ ይሄ መልካም የሆነው የእግዚአብሔር ሐሳብ በእናንተ ላይ ተገልጧል። እግዚአብሔር ዘመናችሁን፣ ዓለማችሁን ይባርክ። ይህንን የዩቲዩብ ቻናል ሰብስክራይብ አድርጎ ለበረከት ሁኑ። ላይክ በተኗን መጫናችሁን እንዳትረሱ። ሰላማችሁ ብዝት ይበል። ለበረከት ሁኑ። ኢን ጂሰስ ኔም ተባረኩ።